ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። አማራ ክልል የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚያደርገው የሉና ተጋድሎ ባለፉት 2 እና 3 ቀናት ተጠናክረው ቀጥሏል። በተለይ በጎጃም በርካታ አውደ ውጊያዎች መደረጋቸውንና በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በአላጌ በሕክምና ላይ የሚገኙ የመከላከያ ሰራዊት አባላት ሕክምናቸውን ሳይጨርሱ እንዲወጡ እየተደረገ ነው። ምክንያቱ ደግሞ በየዕለቱ እየጨመረ የመጣውን የቁስለኞች ቁጥር ማዕከሉ ከሚችለው አቅም በላይ በመሆኑ እንደሆነ ነው ለማወቅ የተቻለው። ቁስለኞች ሕክምናቸውን ሳይጨርሱ ግቢውን ለቀው ይወጣሉ። በየጎዳና ላይ ተጥለው የሚገኙ የመከላከያ ሰራዊት አባላት ልመና መጀመራቸውንም ነው በደረሰን መረጃ ላይ የተመለከተው። በአማራ ክልል ያለው ሁኔታ ከአገዛዙ ቁጥጥር ውጪ እንደሆነ ሲገለጽ ቆይቷል። የብልጽግና አመራሮች ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በየሳምንቱ ጎንደርና ባህር ዳር እየሄደ ክልሉ ሰላም እንደሆነ ለማሳየት እያደረገ ያለው ጥረትም ውጤት እያስገኘ እንዳልሆነ ነው የሚነገረው። በሌላ በኩል በሸገር ከተማ አስተዳደር የኮየ ፈጬ የኮንዶሚኒየም ነዋሪዎች ቤታቸውን ሸጠው ለመውጣት እየተዘጋጁ እንዳለ እየተነገረ ነው። መሰረት ሚዲያ እንደዘገበው ከሆነ መቆጣጠር ያልተቻለ መዋጮና ግብር ታክስ ነዋሪውን ፍጹም ያማረሩና ቤታቸውን ንብረታቸውን ሸጠው አካባቢውን ጥለው ለመሰደድ መወሰናቸውን ነው በመሰረት ሚዲያ ዘገባ ላይ ለማረጋገጥ የተቻለው። እነዚህን መረጃዎች ከዘውትር ተሳታፊያችን ጋር በመሆን በዝርዝር ወደ እናንተ እናቀርባቸዋለን። አብራችሁ እንድትቆዩ ግብዣችን ነው። በቀጥታ ወደ ዘውትር ተሳታፊያችን አመራለሁ። ሰሞኑን ያዝ ለቀቅ ሲያደርግ የነበረው የአማራ ፋኖ የውጊያ እንቅስቃሴ ባለፉት 2 ቀናት በተለይ በጎጃም አካባቢ ተጠናክሮ እንዳለ ነው ለማወቅ የተቻለው። በርካታው አውደ ውጊያዎች ተደርገዋል። እስቲ ከአውደ ውጊያ መረጃዎችን ጀምርና የዕለቱን አበይት ዜናዎች ለተመልካቾቻችን እናቅርብ። ወደ አንተ ልምጣ። አመሰግናለሁ መሳይ። ጎጃም አካባቢ በተለይ ምስራቅ ጎጃም ተብሎ በሚጠቀሰው ዞን በበርካታ ቦታዎች ላይ ውጊያዎች በጣም በሰፊው እየተካሄዱ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ በርካታ ክፍለ ጦሮች በተለይ በምስራቅ ጎጃም ደባይ ጥላት ወረዳና ሸበል በረንታ ወረዳዎች ላይ በፈጸሙት ማጥቃት ድል መጎናጸፋቸውን አመላክተዋል። በተለይ በምስራቅ ጎጃም ዞን ደባይ ጥላት ወረዳ ቁይ ከተማ ሰፍሮ በሚገኘው የአገዛዙ ጥምር ጦር ላይ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የ206ኛና 201ኛ ኮር በጋራ በፈጸሙት ማጥቃት 59 የአገዛዙ የመከላከያ ሰራዊት አባላት ሲገደሉ 29 ሚኒሻና የፖሊስ አባላት አብረው ተደምስሰዋል። ከሌሊቱ 10 ሰዓት ከተማዋን ሙሉ ከበባ በማድረግ ጥቃት የከፈቱት የፋኖ ኃይሎች በግራሮ በተባለ በሚጠቀሰው ኮሌጅ እንዲሁም አንደኛ ደረጃ ትምህርት ቤትና በአሞራ ገደል በምሽግ ላይ በነበረ የሰራዊቱ አባላት ላይ ድል መጎናጸፋቸውና በተለይ ደግሞ በከተማዋ አቅራቢያ አሰንዳቦ በተባለ የቁም ምሽግ እና የኮንክሪት ምሽግ ተገንብቶ በነበረበት አካባቢ ባደረጉት ማጥቃት ምሽጉን ከመቆጣጠራቸው በተጨማሪ በምሽጉ ውስጥ 35 የአገዛዙ ጦር ቁስለኛ ማግኘታቸውንና በአጠቃላይ ድሎችን መጎናጸፋቸውን በርካታ መንገድ መሪ ብልጽግና አመራሮች አብረው መደምሰሳቸው በውጊያው እንዲሁ 2 የመከላከያ የ100 አለቃ መኮንኖች መገደላቸውንና የብልጽግና ሚኒሻ እንዲሁም የፖሊስ አመራሮች አብረው መደምሰሳቸውንና ወደ ቁይ ከተማ ሸሽቶ የነበረው የአገዛዙ ጦር የፋኖ ኃይሎች ተከትለው ከተማዋ ላይ በመግባት ከተማዋን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ እንዲሁም 109ኛ ኮር በምዕራብ ጎጃም ሽንዲ ከተማ ተነስቶ ወደ ወገዳድ ከተማ በሚጓዝበት ሰዓት የቴዎድሮስ እዝ 88ኛ ክፍለ ጦር ከሌሊቱ 11 ሰዓት አንበስ ጋማ በተባለ ቦታ ላይ እስከ ምሽቱ 2 ሰዓት የዘለቀ ውጊያ ማለትም ከ13 ሰዓታት በላይ ውጊያ በማድረግ የመጣውን ኃይል ከበባ በመፈጸም የአገዛዙ ጦር በኋላ እየሸሸ አንበስ ጋማ በተባለ ተራራ ላይ ከበባ ተፈጽሞበት ራሱን መከላከል በማይችልበት ደረጃ ላይ በመድረሱና በርካታ ሰራዊቱ በመደምሰሱ ምክንያት ከቲሊሊና ከቡሬ ከተማ ለተጨማሪ ኃይል መጥቶ ከፍተኛ ዋጋ ከፍሎ በተራራ ላይ ተከበው የነበሩትን ኃይሎች እንዲሁ የተረፉትን ይዞ ወደ ቡሬ ከተማ መሸሸቱን ለማወቅ ተችሏል። አሁንም በጎጃም አካባቢ 64ኛ ክፍለ ጦር በምስራቅ ጎጃም ሸበል በረንታ ወረዳ መርገጭ በተባለች ከተማ ላይ ከባድ ጥቃት ፈጽሞ ከ60 በላይ የአገዛዙን የመከላከያ የአድማ ብተናና የሚኒሻ አመራሮችን መደምሰስ መቻላቸውን የቴዎድሮስ አስታውቋል።
ይታወቃል። የቴዎድሮስ ልዩ የከተማ ኮማንዶ ተብሎ የተመረቀው ኃይል የመጀመሪያ ጥቃቱን መርገጭ በተባለች ከተማ ላይ በመፈጸም ድል መጎናጸፋቸውንና በተደረገው ውጊያም ከ20 በላይ ቁስለኛ ማድረጋቸውን 2 ፓትሮል መኪኖችን ማቃጠላቸውንና በተደረገው ውጊያ መርገጭ ከተማን መቆጣጠራቸውን አስታውቀዋል። እንግዲህ በርካታ የአገዛዙ ጦር በውጊያ እየተመታ እየሸሸ እንደሆነ ነው መረጃዎች የሚያመላክቱት። ከዚህ ስንወጣ በማዕከላዊ ጎንደር ከአዘዞ ከተማ መገንጠያ ተነስቶ ወደ ዳባ ማርያም ወደ ተባለች የመከላከያ ሰራዊቱ እንቅስቃሴ በሚያደርግበት ሰዓት ጥምር የአገዛዙን ጦር ከቴዎድሮስ ኮርና ከታድሎ ብርሃን ክፍለ ጦር የተወጣጡ የፋኖ ኃይሎች በጋራ ዳባ በተባለች አካባቢ ላይ ከበባ በመፈጸም ከባድ ክንድ አሳርፈው በርካታ የአገዛዙ ጦር መምታታቸውንና ወደ ዳባ ማርያም ሲጓዝ የነበረው ኃይል ተመቶ ወደኋላ ማፈግፈጉን ነው ለማወቅ የተቻለው። ይህ በእንዲህ እንዳለ በሰሜን ወሎ የአገዛዙ ጦር ከጋሸና ከተማ ተነስቶ ወደ ወልዲያ ለበርካታ ቀናት ያንን መንገድ ሙሉ በሙሉ ለማጥራት ወደ ወልዲያ ሲጓዝ በጋዞ ወረዳ ዋና ከተማ ስታይሽ ላይ ከመድረሱ በፊት ስቦ በመምታት በሚለው ስትራቴጂያቸው በፈጸሙት ማጥቃት በአገዛዙ ጥምር ጦር ላይ ከ30 በላይ የአገዛዙን ጦር ማቁሰላቸውንና ከ20 በላይ መግደላቸውን አስታውቀዋል። ይሄ እንግዲህ በበርካታ ጊዜ ያንን አካባቢ ለማጽዳትና ዋና መንገድ በመሆኑ የምስራቅ አማራና የመካከለኛው አማራን ቀጠናዎች የሚያገናኝ ትልቅ የአስፋልት መንገድን ማለትም ከወረታ ደብረታቦር፣ ነፋስ መውጫ፣ ጋሼና ወልዲያ መንገድን ለወታደራዊ ስትራቴጂ ለመጠቀም በርካታ ጊዜ መንገዱን ለማስለቀቅ ጥረት ያደረገ ቢሆንም የፋኖ ኃይሎች ስቦ ወደ ገዳይ መሬት በመሳብ በአገዛዝ ጦር ላይ ጥቃቶችን እየፈጸሙበት እንደሚገኙ ነው መረጃዎች እያመላከቱ ያሉት። በአጠቃላይ የአገዛዙ ጦር በተለይ ደብረታቦር ላይ የተነጠቀውን የ17 ወረዳዎችን ለመቆጣጠር ከፍተኛ የወታደራዊ ክምችት እያደረገ ሲሆን አሁንም በዛው አካባቢ የከባድ መሳሪያ ተኩስ መጀመሩንና የፋኖ ኃይሎች ግን በ5 እና በ6 ኪሎ ሜትር ላይ መልስ እየሰጡት እንደሆነ ደብረታቦር ከተማ ላይ እስካሁን ድረስ መውጣት አለመቻሉ የተቆጣጠራቸውን ከተሞች ከነፋስ መውጫና ከአዲስ ዘመን ከተማ እንዲሁም ከወረታ ከተሞች ውጭ ያሉትን ከተሞች መቆጣጠር አለመቻሉና የፋኖ ኃይሎች በዛ አካባቢ ሰራዊቱን በደንብ አድርገው አደራጅተው ህብረተሰቡን ስልጠና በመስጠት ውይይቱ ማድረግ የጊዜያዊ አስተዳደር ሰዎችን በማስመረጥ አካባቢውን እየተቆጣጠሩና ከአካባቢው ማህበረሰብ ጋርም ተሰናስለው እየኖሩ እንደሆነ ይታወቃል። አሁን ምርጫው እየደረሰ በመሆኑ እነዚህን ወረዳዎች በሙሉ በሰራዊት ብዛት ጥቃት በመፈጸም ወረዳዎችን በመቆጣጠርና ሽፋን በመስጠት የምርጫ ቅስቀሳና ምርጫውን ለማካሄድ አስቦ የሚያደርገው እንቅስቃሴ በመሆኑ የፋኖ ኃይሎችም እንዲሁ በመመከት ከተሞችን ላለማስነጠቅ የቀን ተቀን ትንቅንቅ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ እነዚህ የአውደ ውጊያ ውሎች የፋኖን ግስጋሴ በግልጽ የሚያሳዩ ናቸው። ሰሞኑን የአብይ አህመድ ቀኝ እጅ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳርና ጎንደር እየተመላለሰ በአውሮፕላን ከዚህ ቀደምም ተደጋጋሚ አንስተናል። በጣም አሳፋሪ ነው። የአንድ ሀገር መሪ የሆነ ሀገርን ሲጎበኝ በሚመስል መልኩ ከአውሮፕላን ሲወርድ ይሄ ሁሉ ሽርጉድ፣ ይሄ ሁሉ ግርግር አስፈላጊ ባልሆነበት በየሳምንቱ ለሚመጣ ግለሰብ ያውም ምንም አዲስ ነገር ለማያሳይ ተመሳሳይ ቦታዎችን እያየ አንድ ጡብ ድንጋይ በተተከለ ቁጥር እሱን ለመጎብኘት የሚመጣ ምንም ባልተሰራበት ሁኔታ በየጊዜው እየተመላለሰ ሰላም እንዳለ ለማሳየት የሚሄዱበት ርቀትን ነው እያየ ነው። ምን ያህል ጭንቀት ውስጥ እንዳሉ፣ ምን ያህል በፕሮፓጋንዳ እድሜያቸውን ለማራዘም እየታገሉ እንዳለ ነው የምናየው። ራሳቸው ይናገራሉ፣ ራሳቸው የሚሉትን ያዳምጣሉ። መልሰው ራሳቸው የተናገሩትን የሚያምኑት የብልጽግና ባለስልጣናት የስልጣን እድሜያቸውን በቴሌቪዥን ዲስኩር ለማስቀጠል የሚያደርጉት ርብርብ ነው አሁን እንግዲህ ጎልቶ የሚታየው ነገር። በአንጻሩ ፋኖች ግስጋሴያቸው እንደቀጠለ ነው የሚታየው ነገር ሁሉ እድገትን እንጂ ወደኋላ መሄድን አይደለም። የአማራ ፋኖ ብሔራዊ ንቅናቄ ሁለቱ እዞች የሸዋ ጠቅላይ ግዛት እዝና ያሳምነው ጽጌ እዝ በሸዋ የጀመሩትን እስከታች ድረስ የማዋሃድና የእርቅና ሰላማዊ መድረክ እንቅስቃሴ አጠናክረው ቀጥለውበታል። ሰሞኑን የሚታየውም እንደዚሁ በየአካባቢው እየሄዱ ንግግር፣ እርቅ እየፈጸሙ ያሉበት ሁኔታ በዛ አካባቢ ትንሳኤ የመጣ እንዳለ የሚያሳይ ነው። በጎንደርም እንደዚሁ ሁሉን ጣጣ ጨርሰው አሁን ሙሉ በሙሉ የበላይ እዝ አመራሮችንና አጠቃላይ መዋቅሩን ይፋ የሚያደርጉበት ዋዜማ ላይ እንደሚገኙ ነው የሰማነው። ፋኖ በድርጅታዊ መዋቅርም በወታደራዊ እንቅስቃሴም በስልጠና በሁሉም ረገድ የተጠናከረና እድገት የሚታይበት እንቅስቃሴ ላይ እንዳለ ነው የሚታየው። በአንጻሩ አገዛዙ ከእለት ወደ እለት እየኮሰመነ አገሪቱን ለማስተዳደር አገሪቱን ለማስቀጠል የሚያስችለውን አቅም እያሟጠጠ እየጨረሰ እንዳለ ነው የምናየው። ቀደም ሲል እንደጠቀስኩት በአላጌ በአሁኑ ሰዓት የወታደራዊ ቁስለኞች ማዕከል ከሆነ ሰንብተዋል። ከቅርብ ጊዜ ወዲህ ማዕከሉ መሸከም ማስተናገድ ከሚችለው ታካሚዎች ቁጥር በላይ እንደሆነ ነው የሰማነው። ከዛው አካባቢ ከውስጥ ባገኘነው መረጃ በአሁኑ ሰዓት ቁስለኞች ሳይድኑና ሕክምና
ሕክምና ላይ ያሉ አዳዲስ ቁስለኞች እንደ ጎርፍ እየመጡ በመሆኑ ለሌሎች ቦታ እንዲለቁ በሚል ሕክምናቸውን ሳይጨርሱ ከግቢው እንዲሰናበቱ እየተደረጉ ነው። ብዙዎቹ ሕክምናቸውን አልጨረሱም፣ ክትትል ያስፈልጋቸዋል። ነገር ግን እንዲለቁ ተደርገው በአሁን ሰዓት በየመንገዱ ዳር በልመና ላይ ሆነው ሕክምናችንን የምንጨርስበት ገንዘብ እርዱን እያሉ ኢትዮጵያውያንን እየጠየቁ ያለበት ሁኔታ ተፈጥሯል። ትልቅ ሰብአዊ ቀውስ እያየን እንገኛለን። ሁኔታውን በቅርበት የሚከታተሉ አንድ የአንከር ሚዲያ ምንጭ እንደገለጹልን ከሆነ በተለይ ህፃናት ወታደሮች ገና በልጅነታቸው የሰውነት አካላቸውን አጥተው ቁስላቸው ሳይድንና ሳይሽር ከግቢው ለቀው እንዲወጡ ተደርገው በየጎዳናው ሲለምኑ ማየት በእውነቱ እንደ ኢትዮጵያዊ እጅግ የሚያሳዝን ነገር ነው እየተፈጠረ ያለው ብለው ነው የገለጹልን። ለማንኛውም አጠቃላይ አገዛዙ ሁኔታ ቀውስ ላይ ቀውስ እየተጨመረ ከቁጥጥር ውጭ የወጣ ሁኔታ ሊፈጠር ከሚችልበት ዋዜማ ላይ እንገኛለን። እንደው በዚህ ዙሪያ ያለውን ሁኔታ ብንመለከት በተለይ አማራ ክልል ሙሉ በሙሉ አገዛዙ ቦታ ያጣ ነው የሚመስለው። የወታደራዊ መዋቅሩ በሱ ነበረ ህልውናውን ለማስቀጠል ላለፉት 2 ዓመታት ተኩል ከፍተኛ የሆነ ርብርብ ሲያደርግ የነበረው ያም ወታደራዊ አቅሙ በፋኖች ተጋድሎ እንቅስቃሴ እየተሰበረና እየተንኮታኮተ መጥቷል። እስቲ ምን ማለት ይቻላል? ሁሉ ነገር ላገዛዙ ጀንበር የመጥለቅ ያህል ነው እየሆነ ያለው። አሁን አንተና እኔ እየተነጋገርን የደረሰኝ መረጃ አለ። በአርማጭሆ ቀጠና የአገዛዙ ጦር ጭኖ ሲጓዝ የነበረ የመከላከያ ተሽከርካሪ በፋኖ አልሞ ተኳሾች በመመታቱ በመኪናው ላይ የነበሩ ከ50 በላይ የሚሆኑ የመከላከያ ሰራዊት አባላት ገደል ገብተው ሙሉ በሙሉ ማለቃቸውንና አንድም የመከላከያ ሰራዊት ያልተረፈ መሆኑን መረጃዎች ያመላክታሉ። አሁን አንተና እኔ እየተነጋገርን የደረሰኝ ዜና ነው። እንግዲህ በየቀኑ ውጊያ በሚደረግበት አካባቢ የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ ኃይል ያልቃል፣ ይቆስላል። በአገዛዙ መንግስት መያዝና በፋኖ መያዝ ልዩነቱ ሌላ ነው። ምናልባትም ቆስለው ምናልባት ፋኖዎች ቢያነሱኝ እስከሚሉ ድረስ የተደረሰበት ሁኔታ ነው ያለው። ምክንያቱም የፋኖ ኃይሎች ቁስለኛን ሊገላቸው የመጣውን የመከላከያ ሰራዊት ቁስለኛ አንስተው በደንብ አድርገው በባለሙያ አክመው እንዲጠግግ አድርገው ቁስሉ እንዲድን አድርገው ወደ ቤተሰቦቹ በሰላም እንዲሄድ እያደረጉት ነው። ነገር ግን አሁን አንተ የተናገርከው ነገር በአማራ ክልል አጠቃላይ ውጊያ በሚደረግባቸው አካባቢዎች ያሉ ሆስፒታሎች፣ ጤና ጣቢያዎች፣ ሪፈራል ሆስፒታሎች ሳይቀሩ በመከላከያ ሰራዊት በሚኒሻና በአድማ ብተና ቁስለኛ በመሞላቱ ምክንያት ነው። የግብርና ኮሌጅ የነበረውን ያላጌ የግብርና ማሰልጠኛ ተቋም ከዚህ በፊት በደርግ ጊዜ የህፃናት ማሳደጊያ የነበረውን በኢህአዴግ ጊዜ የግብርና ማሰልጠኛ ነበረ። አሁን ደግሞ የጦር ማገገሚያ ማዕከል አድርገው መሸከም ከሚችለው በላይ ቁስለኛ በመግባቱ ይሄም ያመለክተው እንግዲህ ጦር ኃይሎች በጣም ሞልቷል ማለት ነው። ሌሎችም የሐረር የመከላከያ ሆስፒታል ሞልቷል ማለት ነው። እንዲሁም ውጊያ በሚደረግባቸው አካባቢዎች በአማራ ክልል ያሉ ሆስፒታሎች የሲቪል አገልግሎት የሚሰጡትን አቁመው በተለይ በጎጃም አካባቢ መረጃዎች እንደደረሱኝ በፍኖተ ሰላም፣ የቡሬ፣ የደብረ ማርቆስ፣ የደጀን እንዲሁም በደቡብ ጎንደር አካባቢ የደብረ ታቦር፣ የወረታ፣ የአዲስ ዘመን ሆስፒታሎች፣ የኮምቦልቻ፣ የደሴ ሆስፒታሎች አገልግሎት መስጠት አቁመው አብዛኛው አልጋ በመከላከያ ቁስለኛ በመሞላቱ ምክንያት ያ ስለሞላባቸው ነው ወደዚህ ወደ አላጌ ወታደራዊ ቁስለኞች ማገገሚያ ማዕከል ያመጧቸው። እንግዲህ ብልጽግና ወታደሩን እንደ ፈረስ እንደፈለገ ይጋልበውና በኋላ ሲያረጅ የጋሪ ፈረስ ሲያረጅ መጨረሻ ላይ አስፋልት ላይ ነው ወይም ሲቆስል አስፋልት ላይ ነው አውጦ የሚጥሉት። ልክ እንደ ጋሪ ፈረስ ቁስለኛውን እንዲታከም አይፈልጉም። ቁስሉ እንዲደርቅ ካረጉ በኋላ ክትትል የሚያስፈልገው የፊዚዮቴራፒ ሌሎችንም አገልግሎቶች ማግኘት የሚገባው ቁስለኛ ለነሱ ዋጋ የከፈለው መከላከያ ሰራዊት አባል አውጥተው ጎዳና ላይ በመጣላቸው በዝዋይ፣ በሻሸመኔ እንዲሁም በአዋሳ በመቂ ከተሞች አካባቢ በእንጨት ከዘራ እየተንቀሳቀሱ ልመና የወጡ በርካታ ህፃናት ወታደሮች እድሜያቸው ለውትድርና ያልደረሰ ጫማቸው በእግራቸው ተሸክመው መንቀሳቀስ የማይችሉ ወጣቶች ከቁስላቸው ሳይጠግጉና ሳያገግሙ አውጦ እየጣላቸው እንደሆነ ነው መረጃዎች የሚያመላክቱት። ስርዓቱ በአማራ ክልል እውነት ለመናገር አልቆለታል፣ ፈርሷል ማለት ይቻላል። የአማራ ክልል ብልጽግና አመራር እና አስተዳደር አሁን ፈርሷል ማለት ይቻላል። ከፍተኛ አመራሩ አብዛኛውን ጊዜ አዲስ አበባ ነው የሚያሳልፈው። በተለይ የክልሉ ስራ አስፈጻሚ የሚባሉት ውሎ አዳራቸውን አዲስ አበባ ነው ያደረጉት። መካከለኛ አመራር የሚባለው ዞን አመራሮች ደግሞ አልተንቀሳቀሱ የሚባል በዞን ከተሞች በባህር ዳር ከተማ፣ በጎንደር ከተማ እንዲሁም ትልልቅ በሚባሉ ደብረ ብርሃንና ደሴ፣ ኮምቦልቻ ከተሞች ላይ ነው ራሳቸውን ሰብስበው የሚገኙት። የዝቅተኛ አመራር የሚባለው ደግሞ የወረዳ አመራሮች፣ የከተማ አስተዳደር አመራሮች ደግሞ በመከላከያ ሰራዊት እየተንከራተተ በሚመታበትና በሚንቀሳቀስበት አካባቢ ስም ወጦላቸው ኮዳ ሚል ስም ወጦላቸው ከመከላከያ አመራሩ ጦር ካምፕ ሽፋን ተሰጧቸው መኖር ከጀመሩ ልጆቻቸውን ትተው ሚስቶቻቸውን ትተው በመከላከያ በዞረበት እየዞሩ ያሉ የወረዳ አመራሮች ደግሞ ምን ያክል ዋጋ እንደከፈሉ በማዕከላዊ ጎንደርና በደቡብ ጎንደር 2 ቀን በተደረገው ውጊያ እንኳን ከ60 በላይ የብልጽግና አመራሮች በህይወት እንደሌሉ እንደተገደሉ ተሰምቶ እነዚህን ያየ የሌላው ያልተያዙ ወረዳዎች አመራሮች ደግሞ ባህር ዳር ከተማ ላይ ከሚሊሻና ከአድማ ብተና
ኃይል ጋር ድንኳን ተጥሎላቸው ስቴዲየም አካባቢ በሌላ በመከላከያ ሰራዊት አባላት ጥበቃ እየተደረገላቸው በክልል ከተማ ላይ ስለዚህ የአማራ ክልል ላይ ምስልን ያስተዳደር ክልሉን አሁን እያስተዳደረ ነው ማለት አይቻልም። እውነት ለመናገር የሀገሪቱ ምክትል ጠቅላይ ሚኒስትር ነኝ የሚለው በባህር ዳር ከተማ ገብቶ በሁለትና በሶስት ክፍለ ጦሮች ታጅቦ ከተማው ላይ ሰላም አለ ለማስባል እና በሚዲያም እየወጣ የአማራ ክልል ከመቼውም ጊዜ በላይ ሰላም ነው፣ ልማቱም እየተፋጠነ ነው። ክልሉ ሰላም ከሆነ ዛሬ ደብረ ወርቅ አካባቢ በተወለደበት ብቸና ሞጣ ከዚህ በፊት 2 ዓመትና 3 ዓመት ሲያደርገው እንደነበረው ብቸና ደብረ ወርቅ ደብረ ማርቆስ መሄድ ይችላል ወይ? አይችልም። እሱን ተወውና ከ3 እና ከ4 ወር በፊት እንደሚያደርገው ማርቆስ ከተማ ላይ በሄሊኮፕተር ፍኖተ ሰላም ላይ ከተማ ላይ በሄሊኮፕተር ታጅቦ ሄዶ የ1 ሰዓትና የ2 ሰዓት ስብሰባ ህብረተሰቡ ሰብስቦ መናገር የማይችልበት ደረጃ ላይ የተደረሰው የአማራ ክልል ምስልን ያስተዳደር አሁን ባህር ዳር ከተማ ላይ 2 እና 3 ክፍለ ጦሮችን በግራና በቀኝ አሰማርቶ በአስፋልት ዳርና ዳር አቁሞ በዛ አካባቢ ያሉ ሆቴሎችን፣ የንግድ ድርጅቶችን፣ መኖሪያ ቤቶችን አዘግቶ የሰው እንቅስቃሴ ተገድቦ ብስክሌት እየነዳ በዛፍ ስር ተቀምጦ ከተማዋ ልክ ሰላም እንደሆነች የሚያሳየው የአማራ ክልል እኮ ጠንቅቆ ያውቀዋል። የየቀኑን የድምፅ የጩኸት የጥይት ተኩስ ይሰማል። ቁስለኛ ይመለከታል። የሞተ ወታደር በጆንያ ተጭኖ እንደሚሄድ እህል በኦራል ተጭኖ ሆስፒታል ሲገባ ይመለከታል። በአጠቃላይ የአማራ ክልል ስቃይና መከራ የአማራ ክልል ህዝብ በደንብ አርቆ ስለሚያውቀው እሱ በብስክሌት በባህር ዳር ከተማ ላይ በወታደር ታጅቦ ስለተንቀሳቀሰ ክልሉ ሰላም ነው ማለት አይቻልም። ነገር ግን ይሄ ሁሉ የሚያስቃዛቸው ፍርሃት ነው። ፍርሃቱ አሁን የገቡት ቃል አለ ለጠቅላይ ሚኒስትሩ ክልሉን በተወሰነ ጊዜ ጦርነት የአድማ ብተናው የሚኒሻ ሌላም ኃይል አሰማርተን የፋኖ ኃይሎችን መተን ሰላማዊ ምርጫ ማድረግ እንችላለን ብለው ቃል የገቡት በፍጹም የማይቻል ነገር ሲሆንባቸው አሁን ጨንቋቸው ባህር ዳር ከተማ ላይ ሰላም አለ እና ሌሎችም ከተሞች ሰላም አለ ለማለት ከፍተኛ ጥረት እያደረጉ ነው። እንግዲህ ምርጫው ሲመጣ በሂደት የምናየው ነገር ነው። የፋኖ ኃይሎች ደግሞ የምርጫ ቅስቀሳ የሚያደርጉ ኃይሎችን በተለያዩ አካባቢዎች ቃል በገቡት መሰረት ምንም አይነት የምርጫ ቅስቀሳ ቢደረግ ውርድ ከራሳችሁ ባሉት መሰረት ምርጫ ቁሳቁስ ይዘው ሲንቀሳቀሱ እያያዙ በጠራራ ፀሐይ እያያዙ ከደብረ ማርቆስ ከተለያዩ ከተሞች ላይ እያያዙ ወደ ጦር ካምፓቸው እየወሰዷቸው ይገኛሉ። አሁን በክልሉ በዚህ ምክንያት ከፍተኛ ፍርሃትና ስጋት ተፈጥሯል ማለት ይቻላል። ስለዚህ አገዛዙ በአማራ ክልል ሽንፈት የደረሰበት ተመልሶ ማገገም የማይችልበት ደረጃ ላይ እንደደረሰ ነው መረዳት የሚቻለው መሳይ።